የተወደዳችሁ ተመልካቾቻችን የተለመደው ሰላምታችን በያላችሁበት ይድረሳችሁ እያልን ለሰባቱ አሰባስበን ያጠናቀርንላችሁ ዜናዎቻችሁን ይዘን መጥተናል። እስከ ዜናዎቻችን ማጠቃለያ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን በቅድሚያም አርዕስተ ዜናዎቹን በማስቀደም እንጀምር ይሆናል። የሲዳማ ክልል ፕሬዝዳንት ከአገር ሸሽተው እንዳያመልጡ ለአገሪቷ ኢሚግሬሽን ትዕዛዝ ተሰጠ። በትግራይ ያለውን የፖለቲካ ሁኔታ ለደህንነት ያሰጋኛል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የመምህራን ባንክ መምህራን በኢኮኖሚ እንዲጠናከሩ የሚያስችል ነው አሉ ፕሮፌሰር ብርሃኑ ነጋ። በኦሮሞ ነጻነት ሰራዊት ውስጥ የደቡብ ምዕራብ ሸዋ የቡድኑ አመራር የነበረው ጃልጉሬ ሚልኬሳ ለታ የደቡብ ምዕራብ ሸዋ ዞን የጸጥታና አስተዳደር ምክትል ሆኖ መሾሙ ተዘግቧል። አቶ ሽመልስ አብዲሳ የኦሮሞ ሕዝብ በመራር ትግል ያገኘውን ድል ለሌሎች አሳልፎ ከሰጠ መልሶ ለማግኘት ይቸገራል ሲሉ ትላንት በማህበራዊ ሚዲያ የትስስር ገጻቸው ላይ አስፍረዋል። እነዚህና ሌሎችን በዝርዝር የምንመለከት ይሆናል። እስከ ዜናዎቻችን ማብቂያ ድረስ አብራችሁ እንድትቆዩ በአክብሮት ጋበዝን። ቀዳሚ ወዳደረግነው ዜናችን ስናልፍ 200 ብር ጉቦ ተቀብሏል የተባሉት ኢንስፔክተር ተያዙ። በጉለሌ ክፍለ ከተማ ወረዳ 7 ልዩ ቦታው ሰሜን ማዘጋጃ አካባቢ ኢንስፔክተር ኤርሚያስ ኤርጌኖ የተባለ ፖሊስ አባል በፖሊስ ተሽከርካሪ ውስጥ ሆኖ 200 ብር ኖት ሲቀበል የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ መዘዋወሩ መነሻ ባደረገ መረጃ ግለሰቡን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ የጉለሌ ክፍለ ከተማ ፖሊስ መምሪያ አስታውቋል። በማህበራዊ ሚዲያ የተለቀቀው ተንቀሳቃሽ ቪዲዮ አባሉም በተሽከርካሪ ውስጥ ተቀምጦ ሪሲት እየሰጠ 200 ብር ኖት ጉቦ ሲቀበል የሚያሳይ ነው። በፖሊስ አገልግሎት አሰጣጥ ተገልጋዩን የሚያማርሩና የተቋሙን መልካም ገጽታ የሚያበላሹ ህገወጥ ተግባራት ውስጥ ጉቦ መቀበል አንዱ መሆኑን የገለጸው ፖሊስ መሰል ህገወጥ ተግባር በሚፈጽሙ አመራርም ሆነ አባላት ላይ እየወሰደ ያለውን እርምጃ አጠናክሮ እንደሚቀጥል የአዲስ አበባ ፖሊስ አስታውቋል። ዘመቻ አንድነት ወሎ ቤት አማራ ግንባር ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ ወሎ ቤት አማራ ልጅ ኢያሱ ኮር ቤት አማራ ክፍለ ጦር ደሴ ዙሪያ ታላቅ ድል ተጎናጸፉ። ልጅ ኢያሱ ኮር ቤት አማራ ክፍለ ጦር ደሴ ዙሪያ በተደረገ ተጋድሎ ከ50 በላይ ዙፋን ጠባቂ ሰራዊት በመደምሰስና በርካቶችን በማክሰል ታላቅ ድል ተጎናጽፏል። በአሁኑ የልጅ ኢያሱ ኮር ዋና ሰብሳቢ አርበኛ ሰለሞን አሊ ብርቱ ጥረት ግዙፍ ክፍለ ጦር ለመሆን የበቁት ቤት አማራ ክፍለ ጦር ተጠናክሮ በቀጠለው የዘመቻ አንድነት ባደረጉት ታላቅ ተጋድሎ በርካታ ጠላትን ሙትና ቁስለኛ ከማድረግ ባሻገር ከ30 በላይ ክላሽና አንድ ብሬን ከጠላት ማርከዋል። ዘመቻ አንድነት በጎጃም ግንባር 18ኛ ቀን ውሎ አውደ ውጊያ አንደኛ ጎጃም አገው ምድር 3ኛ ክፍለ ጦር የፍሬም አጥናፉ ብርጌድ ከቀኑ 6 ሰዓት ችጎሊ ቀበሌን ተሻግራ ጽርጌ አቅራቢያ አይካይታ የተሰኘ ቦታ ላይ የጠላት ምሽግ ሰርጻ በመግባት በጭንቀት ምሽግ ውስጥ የነበረውን ጠላት ሙትና ቁስለኛ ያረገችው ሲሆን 3ኛ ሚኒሻ ወደ ላይኛው የተሸኘ 2 የቆሰለ 3 ክላሽ መማረክ ወደ ማዘዣ ጣቢያዋ ተመልሳለች። ልዩ ኦፕሬሽን በቀኝ ጌታ ዮፍታይ ንጉሴ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ አባል የሆነ ደብረ ማርቆስ በመግባት የአርማ ብተና አዛዥ የነበረ ኢንስፔክተር ካሳን ወርቁን በመሸኘት ታሪኩን በድጋሚ ጽፏል። ይህ ጀግና ከዚህ በፊት ሙሉ ጌታ ህብህስቱ የሚባል የሚኒሻ ኃላፊና ጠርናፊ ደብረ ማርቆስ አደባባይ ላይ መሸኘቱ ይታወቃል። የአማራ ፋኖ በጎጃም ሰብሳቢ አርበኛ ዘመነ ካሴም የሽጉጥ ሽልማት ተበርክቶለታል። የደብረ ማርቆስ ማህበረሰብም እየተወሰደ ባለው እርምጃ መደሰቱ ማረጋገጥ ችለናል። ከህዝብ ውጪ የሆነ ህዝብን የሚበድል የአብይ አህመድ ተላላኪዎችን አሁንም እንዲጸዱ መልእክት ማስተላለፍ ችለዋል። የሲዳማ ክልል ፕሬዝዳንት ከአገር ሸሽተው እንዳያመልጡ ለአገሪቷ ኢሚግሬሽን ትዕዛዝ ተሰጠ። በከፍተኛ የሙስና ወንጀል ተጠርጥረው በፌዴራሉ መንግስት ግምገማ ላይ ያሉት አቶ ደስታ ሌዳሞ ምርመራቸው ተጣርቶ ሲጠናቀቅ በክልሉ አዲስ የአመራር ሹምሽር ይካሄዳል ተብሏል። አርቲስት ቶክቾ ለሲዳማ ህዝብ በመቆርቆር ያደረገው ትግል የሚደነቅና የሚያስመሰግን ነው ተባለ። በትግራይ ያለውን የፖለቲካ ሁኔታ ለደህንነት ያሰጋኛል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዱባይ ይገኛሉ። በዱባይ ሆነው ብሪድ ስቶሪ ኤጀንሲ ለተባለ ሚዲያ ቃለ መጠይቅ ሰጥተዋል።
ለሕክምና በዱባይ እንደሚገኙና በቅርቡ ወደ ኢትዮጵያ እንደሚመለሱ የገለጹት ፕሬዝዳንት አቶ ጌታቸው እስካሁን በኃላፊነታቸው እንደሚገኙ በመግለጽ መንግስታዊ ስራዎች እየተከታተሉና እየፈረሙ እንደሚገኙ ገልጸዋል። በቀጣይ የትግራይን ማንም ይምራት ብዙ አያሳስብም ያሉት ፕሬዝዳንቱ ማንኛውም የትግራይ መሪ ከፌዴራል መንግስት በመቀራረብና በመመካከር የፕሪቶሪያ የሰላም ስምምነትን በማክበር ዝግታዊ አንድነትና ተፈናቃዮች ወደ ቀያቸው እንዲመለሱ መስራት አለበት ብለዋል። የፌዴራል መንግስት ለፕሪቶሪያ የሰላም ስምምነት ተገዢ በመሆን ከፌዴራል መንግስት ውጭ ያሉ ታጣቂዎችን ከትግራይ እንዲወጡ መስራት አለበት ሲሉም አስገንዝበዋል። በትግራይ ላለው የፖለቲካ ቀውስ መፈጠር የህወሓት ከፍተኛ አመራሮች ተጠያቂ ያደረጉም ሲሆን ይህንን ሀቅ በመቀበል ለዚህ ውድቀት የዳረገን አስተሳሰብ መቀየር የትግራይ ችግር ይፈታል ብለዋል። ያለው በእድሜ የገፋ አመራር በ20 እና በ30 ዓመት እድሜ ውስጥ ለሚገኙ ለውጥ ፈላጊ ወጣቶች ቦታውን መልቀቅ አለበት ሲሉ አክለዋል። ትግራይ ደጋግመው ወደ ስህተት በዘፈቁባት አመራሮች መመራት የለባት በማለትም አሳስበዋል። ፕሬዝዳንት አቶ ጌታቸው ረዳ በትግራይ ያለው የፖለቲካ ቀውስና አካሄድ ለደህንነታቸው እንደሚያሰጋቸው በዚሁ ቃለ ምልልስ ወቅት ገልጸዋል። ይህም ክልሉም መልሰው የመምራት እድላቸው መሟጠጡ አመላካች ነው ተብሏል። በኦሮሞ ነጻነት ሰራዊት ውስጥ የደቡብ ምዕራብ ሸዋ የቡድኑ አመራር የነበረው ጃልጉሬ ሚልኬሳ ለታ የደቡብ ምዕራብ ሸዋ ዞን የጸጥታና አስተዳደር ምክትል ሆኖ መሾሙ ተዘግቧል። ይህ እንዳለ ሆኖ የኢፌዴሪ መከላከያ ሰራዊት ግንቦት 6 2016 ዓ.ም አውጥቶት በነበረው ዘገባ ላይ ጃልጉሬ ከ6 ግብረ አበሮቹ ጋር እርምጃ እንደተወሰደባቸው ገልጾ መረጃው ተሰራጭቶ ነበር። አቶ ሽመልስ አብዲሳ የኦሮሞ ሕዝብ አመራር ትግል ያገኘውን ድል ለሌሎች አሳልፎ ከሰጠ መልሶ ለማግኘት ይቸገራል ሲሉ ትላንት በማህበራዊ ሚዲያ የትስስር ገጻቸው ላይ አስፍረዋል። ሽመልስ በትላንትናው ዕለት የመንግስትን ለውጥ አስመልክቶ በኦሮምኛ ባስተላለፉት መልእክት ይህ ድል በከፍተኛ መስዋዕትነት የመጣ መሆኑን የኦሮሞ ሕዝብ ያውቃል ያሉት አቶ ሽመልስ ድሉ በብዙ ወጣቶች መስዋዕትነት የመጣ መሆኑን ጠቁመዋል። ሽመልስ ለኦሮሞ ሕዝብ ጠላትና ደንቃራ የሆኑ አካላት ለውጡ ወደ ኋላ ለመመለስ ይሰሩ ነበር በማለት ስማቸውን ያልጠቀሱ ቸውን አካላት ወቅሰዋል። ዛሬም እነዚህ አካላት ከኦሮሞ ህዝብ ጋር ተመሳስለው ለእኩይ ዓላማቸው መሳካት የቻሉትን ሁሉ እያደረጉ ነው ያሉት አቶ ሽመልስ ሆኖም ሀሳባቸው ሊሳካላቸው አልቻለም ብለዋል። የኦሮሞ ህዝብ ከዚህ መንግስት ጋር በጽናት የቆመው ችግሮች ሳይኖሩ ቀርተው አይደለም ብለዋል። ሆኖም አሁንም ታጥቀው የህዝቡን ሰላም የሚያውኩ ኃይሎች መኖራቸውን ጠቅሰው እነዚህን ኃይሎች አጥፍቶ የህዝቡን ሰላም ማረጋገጥ አልተቻለም ብለዋል። ከዚህ በኋላ በኦሮሞ ፖለቲከኞች መካከል ጣት መቀሳሰር እንደማይኖርና ልዩነቶች በንግግር መፍታት ብቻ እንደሆነ አቶ ሽመልስ አንስተዋል። የመምህራን ባንክ መምህራን በኢኮኖሚ እንዲጠናከሩ የሚያስችል ነው አሉ ፕሮፌሰር ብርሃኑ ነጋ። የመምህራን ባንክ በመቋቋም የመምህራንን የኑሮ ሁኔታ በማሻሻል በኢኮኖሚ እንዲጠናከሩ ለማድረግ እንደሚሰሩ የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ አስታውቀዋል። ትምህርት ሚኒስቴሩ ከዩኒቨርሲቲዎች ጋር በጋራ በመሆን የመምህራን ባንክ ለማቋቋም እንቅስቃሴ መጀመሩ ሚኒስትሩ ገልጸዋል። በዚህ መምህራን መሰረታዊ በሆኑ ነገሮች ላይ ለአብነትም በአነስተኛ ወለድ የመኖሪያ ቤት ባለቤት እንዲሆኑ ማድረግና ሌሎችን መሰል ኢኮኖሚ ድጋፎችን ከባንኩ እንዲያገኙ የሚያስችል መሆኑን ነው የገለጹት። ለትምህርት ጥራት መጠበቅ የመምህራን የኢኮኖሚ ጥያቄ መመለስ አለበት ያሉት ፕሮፌሰር ብርሃኑ በአንድ ጊዜ ከፍተኛ የሆነ የደሞዝ ጭማሪ ማድረግ ስለማይቻል በመመሰል አማራጮች መምህራንን ለማገዝ እንደሚሰራ ነው ያመላከቱት። ሚኒስትሩ በዘርፉ በቂ የሆነ የሰው ኃይል በእውቀት ብሎም በቁጥር እንደሌለ በመግለጽ ሙያዊ አማራጭ ስላጡ የሚገባበት መሆኑን ለማስቀረት እየተሰራ መሆኑንም አስተዋል። በተያያዘም የኢትዮጵያ ዩኒቨርሲቲ ሰርቪስ በሚል በ2019 ዓ.ም ላይ ለመተግበር የታቀደው አሰራር በዘርፉ ያለውን የመምህራን እጥረት ይፈታል ተብሎ እንደሚጠበቅ ገልጸዋል። ሚኒስትሩ ይህንን ያሉት የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ 12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ የትምህርት ሚኒስትሩ በተገኙበት ውይይት ባደረገበት መድረክ ላይ ነው። በትላንትናው ዕለት የጅቡቲ መንግስት የመኖሪያ ፍቃድ የሌላቸው ኢትዮጵያውያን ሀገሪቱን በ30 ቀናት ውስጥ ለቀው እንዲወጡ ትዕዛዝ ማስተላለፉን በጅቡቲ ታጁራ ከተማ የሚኖሩ የሀበሻ ቤተሰቦች ተናግረዋል። ከዚህ በፊት በፑንትላንድ እንዲሁም ሶማሊላንድ የመኖሪያ ፍቃድ የሌላቸው በርካታ ኢትዮጵያውያንን ማስወጣታቸው ይታወሳል።
ኢትዮጵያ ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር በደስታ እንደምትቀበል አስታውቃለች። ይህ አወቃቀር ኢትዮጵያ ምርቶች ወደ አሜሪካ ገበያ ሲገቡ የሚጣልባቸውን ታሪፍ 10% ብቻ ማድረግ ተወዳዳሪነታቸውን ያሳድጋል ብሏል። መንግስት ይህ ውሳኔ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማጠናከርና የኢትዮጵያን ኤክስፖርት ለማሳደግ ወሳኝ እርምጃ መሆኑን ገልጿል። የገንዘብ ሚኒስቴር ውሳኔውን ተከትሎ እንዳስታወቀው ይህ አዲሱ የታሪፍ አወቃቀር ኢትዮጵያ እንደ ቪየትናም እና ባንግላዴሽ ካሉ ትልልቅ የማምረቻ ማዕከላት ጋር ስትወዳደር የተሻለ እድል እንዲኖራት ያደርጋል። የ10% የታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታቻ ይሰጣል ሲል ሚኒስትሩ አስታውቋል። ይህ የኢትዮጵያ ምርቶች በአሜሪካ ገበያ ተወዳዳሪ ዋጋ እንዲኖራቸው በማድረግ የፍላጎትና ኢንቨስትመንት መጨመርን ያመጣል ሲል ተስፋውን ጥሏል። ይሁን እንጂ የዘርፉ ባለሙያዎች እንደሚያስጠነቅቁት ይህንን እድል በአግባቡ ለመጠቀም ኢትዮጵያ አሁንም በርካታ ተግዳሮቶች መወጣት አለባት። የመሰረተ ልማትን ውስንነት፣ የምርት ጥራት እና ደረጃዎች፣ የውጭ ምንዛሪ እጥረትና የፖለቲካ አለመረጋጋት ጥቂቶቹ መሆናቸውን አጽንኦት ሰጥተው ተናግረዋል። የዘውትር ተመልካቾቻችን ለሰዓቱ አሰባስበን ያጠናቀርንላችሁ ዜናዎቻችን በዚያው አበቃን። በሌላ ሰዓት በሌላ ርዕሰ ጉዳይ ደግመን እስከምንገናኝ እንደተለመደው ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ እንድትጠብቁን በአክብሮት ጋበዝን።